ውድ ጠለስ ሚዲያ ቤተሰቦች ሰላም ጤና ይስጥልን። ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የጥር 19 ቀን 2018 ዓመተ ምህረት የዘወትር ፕሮግራማችን ነው። በዛሬው ፕሮግራማችን ልዩ ልዩ መረጃዎችን፣ ወቅታዊ ጉዳዮችን፣ ዕለታዊ ፖለቲካዊ ክንውኖችን ወደ እናንተ የምናደርስ ይሆናል። ስለዚህ እስከ ፕሮግራማችን ፍጻሜ ድረስ አብራችሁት ቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። ወደ ስልጣን እንደመጣ ሰሞን በመላው ኢትዮጵያ የሚኖረውን አማራ ማውደም፣ መግደል፣ ማፈናቀል የፈለገው አገዛዝ የተለያዩ ኃይሎችን ሲጠቀም ነበር። ለምሳሌ በመተከል የሚኖረውን አማራ የጉምዝ ታጣቂን በመጠቀም ሲያዋድመው ነበረ። የሆነ ሰዓት ላይ ጀመረ፣ የሆነ ሰዓት ላይ እንዲቆም ተደረገ። ኦህዴድ የፈለገ ቀን ጀመረ። ኦህዴድ መቋረጥ አለበት፣ ከዚህ በኋላ የግድያ መቆም አለበት ያለ ቀን ደግሞ ቆመ። ከዛ ባለፈም ደግሞ በወለጋና በተለያዩ የኦሮሚያ አካባቢዎች የኦነግ ሸኔን ታጣቂ በመጠቀም አማራውን ሲጨፈጭፍ ነበር። ከዛስ ኦህዴድ ምን አሰበ? በክልሉ ውስጥ የሚኖረውንም አማራ ማውደም አለብኝ ብሎ አቀደ። አማራ ክልልን እረፍት መንሳት አለብኝ ብሎ ወሰነ። ምክንያቱም ኦሮሚያ ላይ የተለያዩ ግጭቶችን ሲቀሰቅስ ኦሮሚያ ላይ ያለ ባለሀብት በሙሉ እየለቀቀ ደብረ ብርሃን ላይ፣ ባህር ዳር ላይ፣ ጎንደር ላይ ኢንቨስት ማድረግ ጀምሮ ነበር። በተለይ ደግሞ ደብረ ብርሃን ላይ ተቀጣጥሎ የነበረው ኢንቨስትመንት የሚረሳ አይደለም። ስለዚህ ክልሉንም መረበሽ አለብኝ፣ ለካ ኦሮሚያን ሳምስ አማራ ክልል በኢንቨስተር እየተንበሻበሸ ነው ብሎ አቀደ። አማራውን ለማውደም ማድረግ አለብኝ ብሎ ሲያስብ ደግሞ ህወሓት ትዝ አለው። ሰሜኒስት ወጋ የሚለውን ትርክት በመጠቀም ጦርነት እንዲለኮስ ተደረገ። ያም ጦርነት በወቅቱ አማራው ወደ ስልጣን የመጣው ኃይል ከተወገደው ይልቅ ይሻላል ብሎ በማመኑ የተነሳ ከኦህዴድ ጎን ተሰልፎ ማድረግ ያለበትን አደረገ። ኦህዴድም የሚፈልገውን ድል አስመዘገበ። መቀሌም ገባ። መቀሌ ከገባ በኋላ አብይ አህመድ ናዝሬት ላይ ኦህዴዶችን ሰብስቦ ጦርነቱን ገትቶ ማምጣት እንደሚያስፈልግ አስገነዘባቸው እና ይህንም ታዬ ደንደዓ የተናገረው ነው። መቀሌ ላይ በራስ አሉላ ኦፕሬሽን መከላከያ እንዲበላ ከተደረገ በኋላ አፈግፍግ የሚል ትዕዛዝ እየተሰጠ ህወሓት አማራውን እንዳወድም ተፈቀደለት። ደስ የሚለው ግን ሰሜኖች ናቸው ቲዲኤፎች እንጂ ሸኔዎች ባለመሆናቸው የተነሳ የሚፈልጉትን ሊያደርጉ አልቻሉም። ማድረግ ያለባቸውን በዛ ጦርነት ላይ አድርገዋል። ግን ሸኔ ሲያደርግ እንደነበረው ሁሉ አጣዬን ሲዋድም እንደነበረው ኦህዴድ እነ ሻሸመኔን ሲዋድም እንደነበረው ህወሓቶች ወልዲያን እየዋደሙ ደሴን እየዋደሙ ሊመጡ አልቻሉም። በተለያዩ ቦታዎች ላይ ጭፍጨፋ መፈጸሙ እንዳለ ሆኖ ግን ከተሞችን ያን ያህል አውድመዋል ማለት አይቻልም። በሚፈልገው ልክ ማለት ነው። ብዙ ጤና ጣቢያዎች ወድመዋል፣ የመንግስት ተቋማት ወድመዋል። ግን ኦህዴድ በሚፈልገው ልክ ደግሞ ውድመት አልፈጸሙም ነበረ። በወቅቱ ግን ያ ጉዳይ ለአማራ በጣም አስደንጋጭ በመሆኑ የተነሳ እንደ ክልል ያልተዘጋጀ በመሆኑ የተነሳ እንደ አማራም ጭምር ማለት ነው እና መከላከያ ኃይሉን ድረስልኝ እያለ ቢጣራ የሚደርስለት አጣ። ልዩ ኃይሉን ቢጣራ የሚደርስለት ሊያገኝ አልቻለም። ያን ጊዜም አማራ ምን ብሎ አሰበ? ለካ ልጆች የሚያዙት እኔም ማዘው ኃይል ያስፈልገኛል። ይሄ መከላከያ ለካ ድረስልኝ ስለው ምደርስልኝ አይደለም፣ ልዩ ኃይሉም የአማራ ተብሎ ይጠራል እንጂ ተጠሪነቱ ለካ ለፌዴራል ነው በማለት ፋኖን አደራጀ። ከዛ በኋላ ያ ጦርነት ከተቀለበሰ በኋላ ኦህዴድ በህወሓት ማድረስ የሚፈልገውን ውድመት ማድረስ ባለመቻሉ የተነሳ እንደገና መከላከያን አዝምቶ አማራውን ማውደም ፈልጎ እናም ወደ ጦርነት እንዴት ገባን? ያኔ እንዴት ገባን? ራስታችሁ ከሆነ የህወሓትና የሸኔ ኃይል ከባድ መሳሪያውን ባልፈታበት ሁኔታ፣ ባልተበተነበት ሁኔታ የኔን ልዩ ኃይል እና ፋኖን ልትበትን አትችልም ብሎ አማራው ወደ ጦርነት ገባ። የጦርነቱ ዋነኛ ምክንያት ይሄ ነበረ። ህወሓት ከባድ መሳሪያውን ባልፈታበት ሁኔታ ከክልሉ ውጭ ያለውን አማራ እየጨፈጨፈ ያለው ሸኔ በተጠናከረበት ሁኔታ ከዛም አልፎ ወደ ክልል እየመጣ አጣዬን 12 ዙር ሲያወድም መክረሙ ሳይረሳ ይሄ ሁሉ ጠላትና ጥቃት ባለበት ሁኔታ ትጥቄን ልፈታ አልችልም አለ አማራ። ሌላስ ከክልሉ ውጭ የነበረውን ጥቃት ወደ ክልሌ እያመጣህ እያወደምከኝ ስለሆነ እኔ በአንተ መተማመን አልችልም፣ በአንተ መከላከያ ልተማመን አልችልም አለ። መከላከያውና ልዩ ኃይሉ ተጠሪነቱ ለፌዴራል እስከሆነ ድረስ ራሴ ማዘው ኃይል ያስፈልገኛል አለ። በአማራ ልጆች የሚታዘዝ የራሴን ኃይል ገነባለሁኝ፣ ትጥቄን አልፈታም አለ። ልዩ ኃይሉንም ፋኖ እንዲሆን አደረገ።
ያን ያሉ ታዲያ በወቅቱ ይህን አቋም ያራመዱ ግማሾቹ ጦርነት ውስጥ ገብተው እየተዋጉ ናቸው፣ ግማሾቹ እስር ቤት ውስጥ ናቸው፣ ግማሾቹ ስደት ላይ ናቸው እና ይህ ሲሆን አማርኛ ተናጋሪው ኦህዴድ ግን ምን አለ? ኦህዴድ አይደለም ያልኳችሁ፣ አፋን ኦሮሞ ተናጋሪው አይደለም፣ አማርኛ ተናጋሪው ኦህዴድ ምን አለ? ስኳድ በወቅቱ ምን ሲል ነበረ? ኮሎኔል ደመቀ ዘውዱ ምን ሲሉ ነበረ? ትግላችሁ ምክንያታዊ አይደለም አሉን። የምታካሄዱት ትግል ምክንያታዊ አይደለም። ጥያቄያችሁ ወልቃይት፣ ጠላታችሁ ህወሓት ሊሆን ይገባል። ከዚህ ውጭ ጠላትም የትግል ምክንያትም ሊኖራችሁ አይገባም ተባልን። ደሴ ላይ የሚፈጸመው ጥቃት የትግል ምክንያት ለመሆን አይበቃም ተባልን። ጎንደር ላይ፣ ደብረ ብርሃን ላይ፣ ባህር ዳር ላይ የሚፈጸመው ጥቃት የትግል ምክንያት ሊሆን አይችልም። ኦህዴድ የሚፈጽመው ነገር በሙሉ እሱ አውፍ ሊባል የሚችል እንጂ የምትታገሉት አይደለም። ከወያኔዎች ጠላት ሊኖራችሁ አይገባም የሚል ማብራሪያ ተሰጠን። አማራው አይቀበለውም። ሌላው ከመከላከያ ውጭ ሌላ ኃይል አያስፈልግም ተባል። ተከዜ ባለቤት አለው ተባል። በወቅቱ የአማራ የማንነት ጥያቄ ያነሳባቸው ይዞታዎች ውሳኔ ባላገኙበት ሁኔታ የሚል ቅሬታ ቀርቦ ስለነበር ስለ ወልቃይት አያገባችሁም፣ ወልቃይት ባለቤት አለው፣ የራሱ የሆነ ጠባቂ ያለው ተባል። እኛም ያንን ተቀበል። ፋኖ ትጥቁን እየፈታ እጁን ይስጥ እየተባለ ሲቀሰቀስም ከረመ። በተለይ ደግሞ ደቡብ ጎንደር ላይ አይታችኋል አይደለም? እና ያለው መንበር የዝናሽ ታያቸው ሲል ሲሰራ የነበረው ምንድን ነው? ፋኖ ትጥቁን እየፈታ ጎንደር ያለበት የህልውና አደጋ ይታወቃል። በተለያየ አቅጣጫ ስጋት መኖሩ ቢታወቅም እና አልፋሽጋ ደለሎ ያልተመለሱ ቢሆንም አልፋሽጋን ያህል ግዛት እኮ ተወስቶ ቀርቷል አይደለም? እና ያ መሆኑ ቢታወቅም ግን ፋኖ ትጥቁን እየፈታ እጁን እንዲሰጥ ሲቀሰቀስ ነበር። ይሄ ከሆነ በኋላ ትናንት ምን ተባለ? ትናንት ምን ሲባል ሰማን? በጠለምት በኩል መጥቶ ወያኔ ጥቃት ፈጸመ ተባለ። ጠለምት ላይ ወያኔዎች መጥተው ጥቃት ፈጸሙ ተባለ። ጠለምት ለካ እስካሁን በእናንተ እጅ ነበር እንዴ? ጠለምት ከሄደ እኮ 1 ዓመት እንዳለፈው ነበር የምናውቀው። ጠለምትን እያስተዳደረ ያለው እኮ የፌዴራል መንግስትና ወያኔዎች አይደሉም እንዴ? ራሱ የሚያስተዳድረው ይዞታ ላይ ጦርነት የሚለኩሰው እንዴት ነው የሚል ጥያቄ ሲቀርብ ነበር። በጠለምት በኩል ጥቃት ተፈጸመ፣ በወልቃይትም በኩል ሊመጡ ነው መጡብን መባል ተጀመረ እና ይሄ ጥቃት ደግሞ የተፈጸመው መከላከያ በወጣ ቅጽበት ነው ተባለ። የዛሬ 2 ዓመት የዛሬ 3 ዓመት ስንናገር የነበረውን ነገር እነዘገየ ዛሬ ላይ አምጥተው ያወሩናል። መከላከያ በወጣ ቅጽበት ህወሓት መጥቶ ምናምን እያሉ ሲዘበዝቡ እንዴት አንደበታቸው ይታዘዛቸዋል? አማራ እኮ በዛን ሰዓት ምንድን ነው ያለው? ራሴን ማዘው ኃይል ያስፈልገኛል፣ በዚህ መከላከያ አልተማመንም እኮ ነው ያለው። ይሄንን ሲል ምን አሉ እነ ኮሎኔል ደመቀ? ከኢትዮጵያ መከላከያ ውጭ ሌላ ኃይል አያስፈልግም፣ ጭራሽ ከመከላከያ ጋር ከመንግስት ጋር መዋጋት ልክ አይደለም። የወልቃይት ህዝብ ለቃሉ ታማኝ ነው፣ ለመንግስት ክብር ያለው ህዝብ ነው፣ እንደ ማንኛውም ከመጣው ጋር የሚወዛወዝ አይደለም በማለት ተሳደቡ። ትናንት ምን አሉ ታዲያ? መከላከያ በወጣ ቅጽበት ህወሓት መጥቶ በጠለምት በኩል እንደዚህ በጠለምት በኩል መጥቶ ጥቃት ፈጽሞ ሲባል ተሰማ። እሱ ብቻ ነው እንዴ? መከላከያ የት አለ ብለው ይጠይቃሉ ብለን ስናስብ ፋኖ የት አለ ተባለልን። ፋኖ የት አለ? የጎንደር ፋኖ አቋሙን ግልጽ ያድርግ እንጂ ይንገረን እንጂ የተባለ ሲወራጭ ነበር። መቼ ነው ኦህዴድን አጣብቂኝ ውስጥ የምታስገባው? መከላከያን ስትደግፍ ከርመህ ፋኖ ትጥቁን እየፈታ ወደ አዲስ አበባ እንዲገባ የኮሪደር ልማት እንዲጎበኝ በአዲስ አበባ ልማት እንዲማልል ስታደርግ ከርመህ የምትጣራው ፋኖ የትኛውን ፋኖ ነው የምትጣራው? የትኛውን? ያ አንተ የምታዘው እኮ ፋኖ ትጥቁን ፈቶ 200 ብር ትኬት ገዝቶ ቤተ መንግስት ገብቶ እየጎበኘ እኮ ነው። ማንን ነው የምትጣራው? እና የጎንደር ፋኖ አቋሙ ምንድነው እያሉ መፈተናቸውን አጠናክረው ቀጠሉ። አማራ ሆይ ፋኖን እያየኸው ነው ወይ የሚል ጥሪ ያደረጉ። አማራ ጭንቅላት አለው ብላችሁ አታስቡ ማለት ታላቁ የአማራ ህዝብ ከእናንተ ያነሰ ጭንቅላት ያለው ይመስላችኋል? አይደለም። እና አማራ ሆይ ፋኖን እያየኸው ነው ወይ ማለታቸውን አጠናክረው ቀጠሉ። በአንድ በኩል የጎንደር ፋኖን ከአፋብን ለመነጠል ጥረት ሲያደርጉ፣ በሌላ መልኩ ደግሞ እንዳጠቃላይ ፋኖ ያ ካልተሳካ ደግሞ ፋኖን ከአማራ እንጥላለን በሚል ሐሳብ ትናንትና እነ ጣሂር መሐመድ ሌሎቹም የተናበበ ፕሮፓጋንዳ ይዘው መጥተው ነበር። እኛ ግን እንላለን ጌታዬ፣ እኛ እንላለን ፋኖ የት አለ ብለህ ስትጠራ መከላከያና የተከዜ ዘቤት አለ። የት አለ? እስካሁን ድረስ አማራ በየአቅጣጫው ሲወጠር በየአቅጣጫው ሲዋከብ
ተከዜዘብ የሚሰራውን ያውቃል የሚጠብቀውን ያውቃል እያልክ ስትኮራበት የነበረው የተከዜዘብ የት ሄዶ ነው ፋኖን የምትጠራው? መከላከያ የት ሄዶ ነው ትናንትና ዲሽቃቸውን የፋኖን ዲሽቃ እንዲረከብ ያደረከው? ፋኖን ስናይፐር የፋኖን ሞርታር እንዲረከብ ያደረከው መከላከያ የት ሄዶ ነው ፋኖን የምትጠራው ማለት እንወዳለን። እኛ ግን እንላለን ትጥቅ አስፈትተህ ወደ አዲስ አበባ የላከውን ፋኖ የምትጠራው ምን ሆነህ ነው? ምን ሆነ ነው? ያንን ፋኖማ ስትበትነው ከረምክ እኮ። በተለየ መልኩ ደግሞ ደቡብ ጎንደር ላይ እንዲበተን ስታደርገው ከረምክ እና ማንን ነው የምትጠሩት ማለት እንወዳለን። መጡብን ከሚል የቁራ ጩኸት የምትወጣውስ መቼ ነው? መቼ ነው? መጡብንም ብለህ ከመቃራት የምትወጣው መቼ ነው ማለት እንወዳለን። ካባ የተረብክላቸው የታሉ? ዘመነን ተውና ዳኛቸው አሰፋን ተጣራ እንጂ ካባ የተረብክለት ትናንትና ለተከዜ ድንበር ለወልቃይት ሰዋለሁ እያለ ሲፎክር የነበረው ማን ነው? ዘመነ ካሴ እኮ አይደለም ዳኛቸው አሰፋ ነው አይደለ? ምሬን ተወውና ዳንኤል ክብረትን ፍጠን በለው እንጂ ፍጠን። ወያኔ ስለመጣ ና አብረን እንቅጠም ብለህ ዳንኤል ክብረትን ጥራው። ጀነራል ተፈራን ተውና ኮሎኔል ደመቀን መጠየቅ የምትጀምረው መቼ ነው? መቼ ነው? እስካሁን ድረስ ከአማራ በተነጠለ መልኩ ስትንቀሳቀስ ነበር። የት አለ ያዘጋጀው ኃይል? የት አለ ብለህ መጠየቅ ጀምር። ጀነራል ተፈራን ተው፣ ሸዋ ላይ ያለውን ጀነራል ተፈራን ተውና ኮሎኔል ደመቀን መጠየቅ ጀምር። አማራን ተውና ኦህዴድን መፈተን ጀምር። አማራን አትፈትነው። አማራን እስካሁን ድረስ ስትፈትነው ከርመሃል። አትፈትነው። የጎንደር አማራንም ዋጋ ስታስከፍለው ነበር። ሌላውንም አማራ በተለያዩ ጊዜያት ስትፈትን ነበር። መቼ ነው አንተ ኦህዴድን የምትፈትነው? መቼ ነው ከአማራ ጭንቅላት የምትወርደው? መቼ ነው? በአንተ ልክ እኮ ኦህዴድ እንኳ አማራውን አልፈተነውም እኮ አልፈተነውም። አሁን በኦህዴድና በአማራ መካከል የሚያገናኝ መስመር የለም፣ ተለያይተናል። አንተ ግን ስትፈልግ ኦህዴድ መስመር ጋር ተከርምና መልሰህ አማራ ውስጥ ገብተህ ታምቦ ጨርቃለህ። ፋኖን ትጥቅ ስታስፈታ ከከረምክ በኋላ እንደገና በመከላከያ ስትተማመን ከርመህ የጭንቁ ቀን ሲመጣ ደግሞ ፋኖ እያልክ የምትጓጉረው የምታለቅሰው እስከ መቼ ድረስ ነው? መቼ ነው ነፍስ የምታውቀው? መቼ ነው? የምታራምደው ፖለቲካ እኮ አማራዎችን በጣም የሚያበሳጭ ነው። አማራዎችን የመጨረሻ የሚያበሳጭና የሚያሳዝን ፖለቲካ ነው የምታራምደው። እና ነፍስ የምታውቀው ከኦህዴድ የምትማረው መቼ ነው? የኦህዴድን ያህል እንኳን ማሰብ የምትጀምረው መቼ ነው? ለምሳሌ ያህል ኦህዴድ አማራውን ወረረ አይደለ? ከወረረ በኋላ ኦልሬዲ ጦርነቱን እንደለኮሰ ያውቃል ሰው። ከዛ በኋላ ከአማራ የሆነ ነገር ሲጠብቅ አልታይም። እንደተበላሸ ተረዳ። አንተም ስታበላሽ ስታግማማ ከከረምክ በኋላ የጭንቆ ጊዜ ሲመጣ እንደገና ደግሞ በጎንደር አማራ ውድመት ላይ ፖለቲካ ለመስራት የምትሞክረው እስከ መቼ ድረስ ነው? ባለፈው እኮ ቅጩን ነግሬሃለሁ። የጎንደር አማራን በአንድ በኩል ከጎረቤቱ የትግራይ ህዝብ፣ በሌላ በኩል ደግሞ ከአማራ ፖለቲካ እንዲነጠል እያደረግ ከአጋሮ ጋር ከአምቦ ጋር ስታወዳቸው ስታቧድነው ከርመሃል እኮ። እንዲህ አይነት ፖለቲካ ምን አይነት ፖለቲካ ነው በማለት እና እያለው ሞኙን ስጠይቅ ነበር። በአንድ በኩል በማንነት ተመሳሳይ ከሆነ ህዝቡ እየነጠልክ ጎጃም ጋር በየጊዜው ልታታኩስ እየሞከርክ፣ በሌላ በኩል ደግሞ ትግራይ ጋር ዘላለማዊ ጠላት ነህ ብለህ ከጎረቤቱ ጋር እያጠማመርክ በድንበር የማይጎራበተው አጋሮ ጋር ዘመድ አደርጋለሁ እያልክ ስትቧጭር ከርመህ አሁን ላይ የምትጮኸው ምን እያልክ ነው ማለት እንወዳለን። ሌላው እንግዲህ በስሜት የምትነዳው ህዝብ አለመኖሩን ደግሞ ማወቅ ያስፈልጋል። አማራ በፊቱ ስሜት ውስጥ አስገብተህ እንደ በፊቱ ትርክት ገንብተህ ወደ ጦርነት ብታስገባው ስትፈልግ የምታስወጣው የፈለግከው ኃይል ጋር የምታዘምተው ኃይል አሁን አማራ ምድር ላይ በፍጹም ልታገኝ አትችልም። የት ላይ ተሰልፈህ እንደከረምክም ብታስታውስ ጥሩ ነው። በዚህ አጀንዳ ከህዝብ የምትነጥለውን ፋኖ የለም ጌታዬ። እስካሁን ድረስ እኮ ሰፊ ፕሮፓጋንዳ ሰራህበት እኮ። እነ ዘመነ ካሴን፣ አፋብንን፣ ምሬ ወዳጆን፣ ጀኔራል ተፈራን የሆነ ኃይል ተላላኪ እያደረግክ እኮ በሚዲያ በሙሉ 6 ወር ሙሉ እኮ ስትጮህ ከረምክ። የአማራ ህዝብ ግን ለዛ ጩኸትህ መልስ አልሰጠህም። ምክንያቱም አንተን የሚያሳስብህ ጉዳይ አማራውን የሚያሳስብ አይደለም። ሌላው አፋብን ምን አለ? አፋብን ባወጣው መግለጫ ምን አይነት መልእክት አስተላለፈ? አንድ ወገን አንድ ጠላት ብሏል። እንደዚህ ይላል። ከአማራ ፋኖ ብሔራዊ ንቅናቄ ድርጅታዊ ስራ መምሪያ፣ ከአፋብን ህዝብ ግንኙነት መምሪያ አማራን የህልውና ትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች የተላለፈ ጊዜያዊ የአሰራር ስነስርዓት አቅጣጫ ይላል። እንደሚታወቀው ላለፉት 3 ዓመታት መሬት ላይ ያለው ትግል በአንድ ወጥ ድርጅት ያልታቀፈ ሆኖ መቆየቱ የትግሉ ደጋፊ ሚዲያዎች በተለያዩ ፍረጃና መካሰስ ውስጥ እንዲቆዩ ምክንያት ሆኗል።
በተለይም ቡድናዊ አሰላለፍ፣ ልዩ ፍላጎት እና የጥቅም ትስስር እንዲሁም ሌሎች ችግሮች ባለመሻገሩ ምክንያት ሚዲያዎቻችን ባላቸው አቅም ልክ ገንቢ ሚና እንዳይጫወቱ አድርጓቸዋል። በመሆኑም በአማራ ፋኖ ብሔራዊ ንቅናቄ በሚመራው የአማራ ህዝብ የህልውና ትግል በሚዲያ የትግል አግባብ በህዝብ ግንኙነትና ፕሮፓጋንዳ እንዲሁም ፖለቲካል አክቲቪዝም ዘርፍ የምትሳተፉ የሚዲያ ባለቤትና ባለሙያዎች የሆናችሁ አካላት ከታች የተዘረዘሩትን የአሰራር አቅጣጫዎች ተከትላችሁ እንድትሰሩ በጥብቅ እናሳስባለን ይላል። አንደኛ፣ ድርጅት አምኖባቸው ኃላፊነት በሰጣቸው በየደረጃው ባሉ አመራሮቻችን ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ማድረግ፣ እንዲሁም አንድን አመራር በተለየ መንገድ ማዋደስና ለትግሉ ከሌላው የተለየ አስተዋጽኦ እንዳለው አድርጎ ፕሮፓጋንዳ አለመስራት ይገባል ብለዋል። ተቀብለናል። የአፋብን አመራሮች ያከናወኑትን የይቅርታ መድረክ በሚዲያም ዘርፍ ያሉት የይቅርታ መድረክ እንዲፈጥሩ ማድረግና የውስጥ መጠላለፍን በማስወገድ መሬት ላይ አንድ ወገን አንድ ጠላት የሚለውን በተግባር በማከናወን የአብይ አህመድ አገዛዝ ላይ ብቻ ማነጣጠር ይላል። እዚህ ጋር ኮንሴፕቱ ተላልፏል። 3 በዚህ የህልውና ትግል ውስጥ የድርጅቱን መርህ የማያከብሩ የሚዲያ አካላት ካሉ በአግባቡ መታገል የሚገባ ሲሆን ከዲሞክራሲያዊ መተጋገል አገዛዝ ውጭ ሆነው ከድርጅቱ መስመርና መርህ በመጻረር የሚቆሙትን ድርጅቱ በሚሰጠው አቅጣጫ መሰረት ጠላትነታቸውን በህዝብ ዘንድ እንዲታወቅ ማድረግ ተብሏል። 4 ትግሉን መደገፍ በድርጅት የትግል መስመር ገብቶ መታገልን ግድ የሚል መሆኑን በመረዳት የሚዲያ ባለቤትና ባለሙያዎች የድርጅት አሰራርን በማክበር ከጣልቃ ገብነት በመራቅ የራስን ሚና ለይቶ አውቆ በዚያ መስመር መሰለፍ ያስፈልጋል ይላል። ለድርጅቱ ይጠቅማሉ የሚባሉ ገንቢ ሀሳቦችን ድርጅቱ ከሚዲያ ባለሙያዎች ጋር በሚገናኝባቸው መድረኮች ለውይይት ማቅረብና መሟገት ያስፈልጋል ብሏል። በድርጅት ውሳኔና ብያኔ ሊሰጥባቸው የሚገቡ ጉዳዮችን ወደ አደባባይ ለማውጣትና በዘመቻ ተጽዕኖ አለማድረግ እንዲሁም ውሳኔና ብያኔ ባገኙ ጉዳዮች ላይ ያልተገባ ጩኸት በማሰማት በሰራዊትና በህዝብ ውስጥ ጥርጣሬን አለመፍጠርና መሰል መርሆችን የኤዲቶሪያል ፖሊሲያቸው አካል በማድረግ ትግሉና ድርጅታቸውን በመርህ መደገፍና የድርጅቱን ውሳኔ አክብሮ መስራት ከእናንተ የሚጠበቅ ኃላፊነት ነው የሚል መግለጫ አውጥቷል። አስተያየቱ ተገቢ ነው። ባለፉት ጊዜያት የተለያዩ ቡድን በመኖራቸው የተነሳ ጫና ለመፍጠርም ሲባል ወደ ትክክለኛ መስመርም ለማምጣት ሲባል አንዳንድ አመራሮች ላይ ያልተገባ ዘመቻ ተከፍቶ ሊሆን ይችላል። በወቅቱ ከነበረው ነገር ላይ በመነሳትም ትክክል ሊሆን ይችላል፣ የቀረቡ ነገሮች ማለት ነው። ኤኒዌይስ ግን በተለያየ ዘርፍ ላይ ተባረን እርስ በርስ ስንጠዛጠዝ መክረማችን የሚዘነጋ አይደለም። ስለዚህ ሚዲያዎች ወደ አንድ እንዲመጡ አፋብን ይህን ኃላፊነት ወስዶ የማነጋገር ስራ መስራት ያስፈልጋል። በተለያዩ ዘርፍ በተለያየ አቅጣጫ የነበሩ አርበኞች ወደ አንድ መጥተው አንድ ድርጅት እንደመሰረቱ ሁሉ ሚዲያዎቹን በተመሳሳይ መስመር እንዲሰማሩ የማግባባት ስራ መሰራት መቻል አለበት። በተረፈ ግን ትኩረት ለመስለብ እና የአማራ ትግል አቅጣጫውን ስቶ ወደ ሌላ አቅጣጫ ለማስገባት የሚደረገው ጥረት መቆም እንዳለበት አፋብንም ጭምር አሳውቋል። ህወሓትስ ምን አለ? ህወሓት ባወጣው መግለጫ ደግሞ ምን አለ? በቅርቡ በእነሱ አጠራር ምዕራብ ትግራይ የሚሉት የወልቃይት አካባቢ ላይ ጭምር ዘመቻ እንደሚከፍቱ አሳውቀዋል። መፍትሄ የሚመስለው ግን መፍትሄው እሱ አይደለም። ወልቃይት ላይ መጥቶ ግብ መቅጠም ነው መፍትሄ ብዬ አላስብም። በግሌ ያለኝ አቋም ኢትዮጵያን ማስቀደም ነው የሚያዋጣው። ልክ እንደ ደሴ፣ ልክ እንደ አድዋ፣ ልክ እንደ አክሱም፣ ልክ እንደ ደብረ ብርሃን፣ ልክ እንደ ባህር ዳር፣ ጎንደር ሁሉንም ከተሞች የጋራዎቻችን ማድረግ እንችላለን። የጋራ ማድረግ እንችላለን። የጋራ የሆነ ሀገር ስንገነባ የጋራ የሆነ ዞን፣ የጋራ የሆነ ክልል ይኖረናል። ስለዚህ መፍትሄው ኢትዮጵያዊነት ማስቀደም ነው ብለን እናምናለን። አብይ ላይ ማነጣጠር ነው መፍትሄው። 4 ኪሎ ላይ ማነጣጠር ነው መፍትሄው። ከዛ ውጭ ግን ዛሬ የኃይል ብልጫ ተወስዶ የሆነ ነገር ተከስቶ በመዳፋችሁ ስር ብታስገቡት እንኳን በሰላም ተረጋግታችሁ የምትኖሩበት አካባቢ ሊሆን ስለማይችል መፍትሄው ትልቁን ኢሜጅ መመልከት ነው ማለት እንወዳለን። ሌላው ትርክትን በተመለከተ ነው። ትርክትን በተመለከተ አንዳንድ ጊዜ አንዳንድ ቦታዎች ላይ የተፈጸሙ ትርክቶች ከመጠን በላይ ተለጥጠው ታገኟቸዋላችሁ። ለምሳሌ ያህል በኢህአዴግም ይሁን በኦህዴድ ዘመን አማራው በተለያዩ ቦታዎች ላይ ጥቃት ሲያስተናግድ ነበር። በጉራ ፈርዳ፣ በቡኖ በደሌ፣ በሐረር፣ በአርሲ፣ በወለጋ፣ በመተከል እና በመሳሰሉት የኢትዮጵያ አካባቢዎች ላይ አማራው ተጨፍጭፏል፣ ዋጋ ከፍሏል። በተለያዩ ቦታዎች ላይ አማራ ጥቃት ያላስተናገደበት ዋጋ ያልከፈለበት አካባቢ ማግኘት አይቻልም። ከየትም በላይ ግን ከሁሉም በሚበልጥ መልኩ አማራው ዋጋ የከፈለው የት ይመስላችኋል? ይህንን ጥያቄ ያስባችሁበት ታውቃላችሁ?
ከሁሉም የኢትዮጵያ አካባቢ በላቀ መልኩ አማራ ዋጋ የከፈለበት አካባቢ፣ አማራ ከባድ ዋጋ የከፈለበት ከባድ ጥቃት ያስተናገደበት አካባቢ የት ነው ተብላችሁ ብትጠየቁ የት ነው ብላችሁ መልስ ትሰጣላችሁ? እስኪ አስቡበት። የት ይመስላችኋል? በኔ ግምት፣ በኔ እይታ፣ በኔ መረጃ አማራው ከጉራ ፈርዳ፣ ከቡኖ በደሌ፣ ከሐረር፣ ከአርሲ፣ ከወለጋ፣ ከመተከል በላይ አማራ ዋጋ የከፈለው አዲስ አበባ ሸገር መሃል ሀገር ውስጥ ነው። ከየትኛውም አካባቢ በላቀ መልኩ እንደ አዲስ አበባ አማራ ዋጋ የከፈለበት የተጎዳበት አካባቢ የለም። መቼ ነው ዋጋ የተከፈለው ካላችሁ ደግሞ በአብይ አህመድ ዘመን በኦህዴድ ዘመን ከየትኛውም አካባቢ በላቀ መልኩ የተፈናቀለው የት ነው? ከአዲስ አበባ ነው። የአዲስ አበባ አማራ ቢሮክራቱም ቴክኖክራቱም ከቢሮ ሙልጭ ተደርጎ ተባሯል። እንግዲህ የአዲስ አበባ አማራ ሲባል አዲስ አበባ ተወልዶ ያደገ ላይሆን ይችላል። በስራ በተለያዩ ምክንያቶች ወደ አዲስ አበባ መጥቶ ሲኖር የነበረው አማራ በቢሮክራሲው እና በተለያዩ ቦታዎች ላይ ሲሰራ የነበረው ከቢሮ ተባሯል። ባለሀብቱ ከኢንቨስትመንት ውጭ ተደርጓል። በአዲስ አበባ ያሉ ባለሀብቶች በንግድ ዘርፍ የተሰማሩት ከኢንቨስትመንቱ ውጭ ተደርገዋል። ይዞታ የነበረው ተከራይ እንዲሆን ተደርጓል። የአዲስ አበባ ነዋሪ ነኝ እያለ ሲል የነበረው ወደ ኩይፈቼ ተወርሮ የኦሮሚያ ነዋሪ እንዲሆን ተደርጓል። ያለ ፍላጎቱ ተስፋ የነበረው ጨለምተኛ ቤት የነበረው ጎዳና ተዳዳሪ ከተማ የነበረው የኔ የሚላት ከተማ የነበረው ቤት ማይኖረው እንኳን ይህ ከተማ የኔ ነው ሲል የነበረው የመጤነት ስሜት እንዲሰማው ወራሪ ሰፋሪ እየተባለ እንዲሰደብ ተደርጓል። ያን ስሜትም እንዲሰማው ማድረግ ችሏል። ጤና የነበረው የአእምሮ ጤና ጦት አጋጥሞታል። ቀውስ እንዲሆን ተደርጓል። አማኑኤልን የሞላው የአዲስ አበባ አማራዎች ናቸው። አማራዎች በተለያየ ጫና ውስጥ እንዲገቡ በማድረግ ቤታቸውን ያለማስጠንቀቂያ በማፍረስ አሉኝ የሚሏትን ነገር በሙሉ በማሳጣት የአእምሮ ጤና እጦት እንዲያጋጥማቸው በማድረግ ትናንት ጤና የነበራቸው ጤናቸውን ሁሉ እንዲያጡ ተደርጓል። የዕለት ጉርስ የነበረው ተመጽዋች እንዲሆን ተደርጓል። እንደ አጠቃላይ አዲስ አበባ ላይ ሲጨፈጨፍ ገጀራና እንትን አከፋፍሎ ሲጨፈጭፍ ባይታይም አገዛዙ በቁሙ አንድ ህዝብ ሙሉ እንዲሞት ተደርጓል። በኢኮኖሚያዊ ጦርነት በመሳሰሉት ነገር እንዲደቅ ወደ ድህነት ጎዳና ውስጥ እንዲገባ በቁሙ እንዲሞት የተደረገው የአዲስ አበባ ህዝብ ነው እና እኔ ከየትኛውም ቦታ ላይ ከተፈጸሙ ጥቃቶች በኢትዮጵያ ታሪክ ውስጥ ማለት ነው፣ በተለይ ደግሞ ባለፉት በቅርብ ዓመታት ውስጥ ከተፈጸሙት ጥቃቶች ኦህዴድ የአዲስ አበባ ህዝብ ላይ የፈጸመው ጥቃት ከየትኛውም አካባቢ ጋር ሊወዳደር የሚችል አይደለም። ይሄ ግን ለነ አቀንጭራ የትግል ምክንያት አይደለም። ለነ አቀንጭራ ይሄ ጉዳይ አሳስባቸውም። አንድ ቀን ተመልከቱ የናያለውን ፖለቲካ አንድ ቀን ስለ አዲስ አበባ ሲወራ አይታችሁ ታውቃላችሁ? የነሱ ፖለቲካ ሄዶ የሚፈጋፈገው የት ነው? ባህር ዳር ነው ሄዶ ሲላተም የምታዩት። ኦህዴድ ብሎ የኦህዴድን ተግባር ሲያጋልጥ የታየበት ጊዜ የለም። ዛሬ ራሱ ከዚህ መግለጫ ላይ ብዙ ነገር ለማውጣት ጥረት ሲያደርጉ ነበር እና አማራ አሳማኝ የሆነ ትግል ምክንያት አለው። አዲስ አበባ አትገባም እያለ ፍዳውን ሲበላ የነበረ አማራ በአውሮፕላን ካልሆነ በስተቀር እኮ በመኪና መግባት ተከልክሏል። አሊዶሮ ላይ የኢትዮጵያ አየር መንገድ የሚያስተዳድሩት እና ይልማ መርዳሳ ዛጋ ሽፍታ አሰማርተው የአማራ ህዝብ በአውሮፕላን በሰማይ ካልሆነ በስተቀር በምድር አልፎ መታከምም መነገድም አዲስ አበባ መግባትም አይችልም ተብሎ መበዝበዝ ከጀመረ እኮ ከ4-5 ዓመት በላይ ሆነው እና አንዳንዶች እውቅና ባይሰጡትም አማራ ግን በጣም አሳማኝ የሆነ የትግል ምክንያት ይዞ ወደ ትግል ሜዳ መግባቱ ሊረሳ አይገባም። ከክልሉ ውጭ ያለው አማራ የምትረሱት ከሆነ ልታያወጣው እሪታ የሚለውን ያሳየን መጽሐፍ ፈልጉና አንብቡት። አስፈላጊ ከሆነ በፒዲኤፍ ልልክላችሁ እችላለሁ። ይሰለቻል ማለት ነው። ይህ ሁሉ ጭፍጨፋ ሲፈጸም የት ነበርኩ ብለህ ትጠይቃለህ። አሁን እናንተ የህወሓትን ጠላትነት ከማስተዋስ ባለፈ የት ቦታ ጥቃት ፈጸመ ብትለው አያሌው መንበር አይነግርህም። ምስጋናው አንዱዓለም አይነግርህም። ሌሎቹም አይነግሩህም። በዛ በጦርነት ሰዓት ላይ ጭፍጨፋ የተፈጸመበት ቦታ የት ነው ብለህ ብትጠይቃቸው መልስ የላቸውም። ዕለታዊ አውሪታ ግን መልስ አለው። ሰንዶ አስቀምጧል። በወቅቱ የተፈጸመውን ነገር ሰንዶ አስቀምጧል። ልዩነቱ ምንድነው? እናንተ የምትፈልጉት አማራው አቅጣጫውን ስቶ ሲዋድሞ የከረመውን አሁንም ለሶስተኛ ጦርነት እንዲገባ ያደረገውን ኃይል ትቶ ህወሓት በመጣ ቁጥር ዘራፍ እያለ ሄዶ እንዲረግፍ ነው የምትፈልገው። አማራ እኮ በወቅቱ ሲናገር የነበረው ምንድነው? 2 ዙር ጦርነት እንዳካሄድ አድርገኛል፣ 3ኛውም ተደግሟል። ለ4ኛ ዙር ጦርነት ግን ልታዘጋጀኝ አትችልም። መንግስቱ ነህ የመጨረሻ እልባት መስጠት ሲገባ ፕሪቶሪያ ላይ ሂደህ ፕሪቶሪያ መልስ
ስምምነትን ባለማስፈጸም ከባድ መሳሪያ እንዲፈታ ሰራዊቱን እንዲበትን አንድ መከላከያ ሰራዊት እንዲኖር ተነጋግረ ከመጣ በኋላ ያንን ሳታስፈጽም ባህር ዳር ላይ ጎንደር ላይ ደሴ ደብረ ብርሃን ምን ያንቀሸቅሻል ብሎ እኮ ነው አማራ የተነሳው። ይሄንን ኦነግ ስር ቁጭ ብለህ ስትጋተው የኖርከው ትርክት ዛሬም መንግስቱን አለቅ ስላለ ነው እንጂ እኔ የስጋት ምንጭ አይደለሁም። ትናንት ስትጠራይ ከጎኔ ነበር፣ ግን ደግሞ እኔ ስጠራ አልተገኘም። ስለዚህ መጀመሪያ የጀመርከውን የቤት ስራ ጨርስና ወደ እኔ ተመለስ ነበር ያለው። ያኔ እናንተ ምን ስትሉ እንደነበር ደግሞ መለስ ብላችሁ የፌስቡክ ፖስታችሁን ገለጥ አድርጋችሁ ተመልከቱ። ሌላው ቄስ በማለት ራሱን የሚጠራው ግርማ ዘውዴ ባህሩ ዘውዴን በሚያስናፍቅ ታሪክ ተከስቷል። ጌታዬ ባህሩ ዘውዴን በሚያስንቅ ታሪክ ተከስቶላል። የኢትዮጵያ አካባቢዎች በሙሉ ስምን መሰረት አድርጎ ክሌም ሲያደርግ የምናውቀው ግርማ ዘውዴ ባህሩ ዘውዴ የማያውቀውን ታሪክ ሁሉ ይዞ መጥቷል። ይህን የታሪክ ምሁር ደግሞ ያቀረበው ሶፊንያስ ፓስተር ሶፊንያስ የሚባል ሰው ነው። እንዲህ አይነት ሰዎችን ብልጽግና ይወዳል። ፓስተር ተብሎ የሃይማኖት ጉዳይ ላይ መስራት ሲገባው አሁን ፖለቲካው ውስጥ ገብቶ ይፈተፍት ይዟል። እንደዚህ አይነት ነገሮችን ግን ኦህዴድ ስለሚፈልጋቸው ምናልባትም ስፖንሰር ሊያደርገው ይችላል። ግርማ ዘውዴ ምን አለ የሚለውን እስቲ ቀንጨብ አድርገን ሰምተን እንመለስ። አስመራ በፊት ዱባርዋ ይባል ነበር። የአስመራ መጀመሪያ ስሟ ዱባርዋ ነው። አሁን ትንሽ ከዛ ቦታ ላይ ፈቀቅ ብሎ ነው አስመራ የተቋቋመ። አስመራ የተቋቋመ ደግሞ ጥንት 4 ጎሳዎች ይጣሉ ነበር። ከ4ቱ ጎሳዎች አንዱ የኦሮሞ ጎሳ ነው። ከዚህ ከጎንደር ነው የሄዱት። በነገራችን ላይ የአሁን የኤርትራ ነዋሪዎች ወታደሮች ናቸው። ባህሩን እንዲጠብቁ ነው ከጎንደር ከደንቢያ ነው የተላኩት። ከደንቢያ አካባቢ ደግሞ ይኖሩ የነበሩ ደግሞ ኦሮሞዎች ናቸው። ደንቢያም በለው ምንም በለው ከነስሙ ጭምር የኦሮምኛ ቃላቶች ናቸው። ኤርትራ ውስጥ አማሴ ምናምን የሚባሉት ከዚህ ከሄዱት ጋር የተቀላቀሉ ናቸው። ከኛ ወታደሮች ጋር የተቀላቀሉ ናቸው ማለት ነው። እዛ ላይ ሄዶ በሚሰፍሩበት ጊዜ 4ቱ ጎሳዎች ሲጣሉ አስመራ አሉ። እኛ ሁላችን ለማለት ነው። ከነመራ ማለት በኦሮምኛ ይሄ ሁሉ እንደማለት ነው። ስለዚህ አስመራ የሚለው ቃል ኦሮምኛ ነው። የኦሮምኛ ቃል ነው። ጎሳዎቹ ተጣልተው ወንዶቹ ሲጨረሱ ሴቶቹ ብቻ ቀሩ። ሴቶቹ ናቸው ኩንመርዩ ይሄ ሁሉ ራሱ የኛ ነው በሚል አስመራ ለሁላችን የሚጠቅም የሁሉም ቦታ እንደማለት ነው። እንኳን ቀይ ባህር እንኳን አሰብ አስመራ የኛ ነው። እንደሰማችሁ ነው እንግዲህ ግርማ ዘውዴ አስመራ በፊት ስሟ ዱባርዋ ነበረ። አስመራ የተመሰረተችው በ4 ጎሳ ነበረ። ከ4ቱ አንዱ ኦሮሞ ነው። የኤርትራ ህዝቦች ከደንቢያ ከጎንደር ነው የሄዱት። ደንቢያ የሚኖሩ ደግሞ ኦሮሞዎች ናቸው። ደንቢያ ህዝቡም ስሙም ኦሮሞ ነው ይላቸዋል። 4ቱ ጎሳዎች ከዛ ወደ አስመራ ሄዱና ሲጣሉ ከከረሙ በኋላ መጨረሻ ላይ ስለተስማሙ አስመራ አሉ። እኛ ሁላችን ከነማራ አሉ። አስመራ የሚለው ከነማራ ማለት ፈልገው ነበር። ብቻም እኮ አንድ ፊደል የሚመሳሰል ካገኙ በቃ ያ ከተማ ባይ ዲፎልት የነሱ ነው። ከተማ የሚለው ራሱ ከኑማ ከሚለው የመጣ ስለሆነ አጠቃላይ በመላው ዓለም ያሉ ከተሞች የነሱ ናቸው ማለት ነው። እንደዛ ነው። እና እንዴት አድርጎ እንዳስመሳሰለው አይታችኋል። አስመራና ከነማራ እንደዚህ አይነት ትርክታቸው ነው እያሰባሰበን ያለው። እንደዚህ ያለ ትርክታቸው ነው። እና አስመራ እየተባለው መጀመሪያ ግን ከነማራ ነው። ትርጉሙ ደግሞ ይሄ ሁሉ የኛ የሁሉም ቦታ የሁሉም ይዞታ እንደማለት ነው አለ። አስመራ የሚለው ግን በትግረኛ ትርጉም የለውም ይላል። በመሆኑም እንኳን ቀይ ባህርና አሰብ አስመራ የኛ ነው፣ ቀይ ባህር አካባቢ የሚኖሩም ኦሮሞዎች ናቸው በማለት ስምን መሰረት አድርጎ አዲስ ከአማራም አልፎ አሁን ላይ አስመራ ደርሶልሃል። የሆነ ፖለቲካ ጌታዬ አስመራ የኛ ነው። ቀይ ባህር ይቅርና ሙሉን ገብታችሁ ብታወድ ደግሞ ትገረማላችሁ። ሱዳን ብትገቡም እነሱ ናቸው፣ ህንድ ብትገቡም እነሱ ናቸው። እንደዚህ ነው። እና እንደዚህ አይነት ትርክት አምጥተው እያዋለዱ ዛሬ አስመራ መንግስት ላይ ሲጮሁ ይገርማል። ያለፉት 2 ዓመታት ፕሮፓጋንዳቸውን ተመልከቱት። ጽንፈኛው ፋኖ እያሉ ከሚያነበንቡበት ጊዜ የሚተርፈውን የአየር ሰዓት እኮ ኤርትራን በማስፈራራት ነው አይደለም? ኤርትራ ላይ ነው ዛቻው። ከጠቅላይ ሚኒስትሩ አንስቶ እስከ ኢታማዦሩ በሙሉ ኤርትራ ላይ ሲዝቱ ነበር። እንደዚህ አይነት ከቀይ ባህርም አልፈው አስመራ ድረስ ገብተው ክሌም እያደረጉ
ኢሳያስ አፈወርቂ ግን እጁን አጣጥፎ እንዲቀመጥ ይፈልጋሉ። እንዲህ አይነት የደንቆሮ ፖለቲካ መቼም በኢትዮጵያ ታሪክ ውስጥ ታይቶ አይታወቅም። በተረፈ ሰውዬ እንግዲህ መተማን፣ ሞቱማ፣ ወልቃይትን፣ ወላዲባ ሌሎችም ሙሉ የአማራን ከተማ በአጠቃላይ የኦሮሚያ ሲያደርገው ነበር። እሱ ጋር የሚመሳሰል የከተሞቹ ስም ጋር የሚመሳሰል የኦሮሚያ ቃል ካመጣ በኋላ ሁለቱ ፊደል ከተመሳሰለ ለምሳሌ 4 ፊደል ሆኖ ሁለቱ ከተመሳሰለ ባይ ዲፎልት ያ ከተማ የማን ይሆናል? የኦነግ ከተማ ይሆናል ማለት ነው። እና አሁንም ግርማ ዘውዴ መጥቶ አስመራ ከተማ የበፊት ስሟ ከነማራ መሆኑን ገልጾ ይኸውም ሲተረጎም የሁሉም ቦታ የሁላችንም ቦታ ማለት መሆኑን ገልጿል። ስለዚህ ቀይ ባህርን ቀርቶ አስመራም የኛ ነው ብንል ይገባናልም ተገቢም ነው ታሪክ ይደግፈናልም በማለት ተናግሯል። እንግዲህ አስመራ የኢትዮጵያ ነው አይደለም ያለው። ሱዳንም ገብቶ ሲዘበዝብ የነበረው ሱዳን የኢትዮጵያ ነው አይደለም የኦሮሚያ ነው ጌታዬ የኦሮሚያ ነው በማለት ተናግሯል። የለም ነው ወሽ በቃ ይሄንን ነው ተባለው እና አሁን እሱ ግን አሁን ያለው መንግስት ዘረኛ ስላልሆነ ብሎ ይጀምራል። ይሄ ሚስስ የሚገርም ነው። አንድ ይሄ ነው። ሁለት ምን ይላል የኦዴድ ፈላስፋ ነው ምሁር ይላል። እኔ የኦዴድ በለኝ የህወሓት በለኝ የአማራ በለኝ ከኢትዮጵያ እስካላወጣን ድረስ ጉዳይ አይደለም። የኬንያ ወይ ዩጋንዳ ቢለ ይከራከረው ነበር። ሲኦል ስላኔ ምክርክር የለም። እነ ዘመነ ካሴ አሁን እንዴት ተሳካላቸው? ለምን በፊት ዘመነን አሻፈረኝ በመሪነት አንቀበልም ያሉት አሁን ተቀብለናል፣ አንድነት ፈጥረናል ለማለት በቁ። ይሄ ነው ትልቁ የ1 ሚሊዮን ብር ጥያቄ። የግል ፍላጎት ፕራይቬት ጉድ ይዘው ወደ ጦርነት አትገባም ነው። እኔ ፋኖን መጥለው ይሄ ነው። ቅድም ነግሬሃለሁ። ሬጂም ቼንጅ የሚፈልገው ኃይል በላይነትን ይዟል። ይሄ መንግስት ገልብጬ እኔ ቦታውን ይዛለሁ የሚለው ይሄ የጀስት ዋርፌሪን ቴስት አያልፍም። ዶክተር ዳኛቸው እንግዲህ እንዳሰማችሁት ያላልኩትን ነው ተተርጉሞ የቀረበው ብሏል። ምንም የተለየ የሚያሻማ ነገር የለውም። ይህ መንግስት ኦሮሚያንም አማራንም እኩል እየደበደበ ነው። ይሄ ደግሞ መድሎ ማያቅ ዘረኛ አለመሆኑን የሚገልጽ ድርጊት ነው በማለት ነው የተናገረው። ስለዚህ አንዳንዶች የኦህዴድ ፈላስፋ ብለው በኮቴሽን ስላስቀመጥ ነው ማለት ነው። በኮቴሽንም ውስጥ የተናገርኩትን አስቀምጠዋል። እኔ የኦህዴድ ፈላስፋ መባሌ ምንም አይገርመኝ፣ ምክንያቱም የኡጋንዳ አይደለሁም ብሏል። ወደ ኡጋንዳ ለመሰደት እኮ ልብ ይጠይቃል። የህዝብ ልጅ መሆን ይጠይቃል። ዶክተር ዳኛቸው ወይ ወደ ኡጋንዳ የተሰደድነው እኮ አዲስ አበባ በሰራነው ስራ ነው። አንተን አለቆች እዛው ከተማቸው መካከል ሜክሲኮ ፌደራል ፖሊስ ፊት ለፊት ያለው ቢሮ ውስጥ ተቀምጠን ስንታገላቸው ከርመን ወደ ኡጋንዳ የተሰደድነው እኮ በጣም የሞቀ የደመቀ እናንተስ የኪራይ ቤት መሰለ እንዴ? የግላችን የተለያዩ ኤንጂኦዎች ሰርተን የገዛነውን ቤታችንን ጥለን ተሽከርካሪያችንን ጥለን ልጆቻችንን ጥለን እኮ ነው ስንገነባ የነበረውን ላለፉት 15-16 ዓመታት የገነባነውን እኮ ጥለን ነው። ለምን ጣልክ ካልክ ደግሞ ለህዝብ ድምፅ በመሆናችን የተነሳ በመታገላችን የተነሳ በሌለንበት እንኳን 9 ዓመት ነው የፈረደብን ጌታዬ። 1 ዓመት ሙሉ ስራ ተከልክለን ከስራ ቦታችን ተፈናቅለን ችሎት ለችሎት ስንንከራተት ጠበቆቻችን ይፍረዱ። ስንት እነሱ እንኳን ያባከኑ ጊዜ በጣም ያሳዝናል። ለዛ እንኳን ክፍያ አልከፈልኳቸውም በነገራችን ላይ። እና ወደ ኡጋንዳ ለመሰደት ልብ ይጠይቃል። ከጥቅመኝነት የጸዳ ህሊና ይጠይቃል። ሆዳም አለመሆንን ይጠይቃል። ይህንን ግን መረዳት አልቻለም። የኦህዴድ ፈላስፋ የተባልከው ደግሞ በስምህ የተጠራው አንተ ስለ እውነት መቼ አስተምረህ ታውቃለህ እንዴ? የፍልስፍና ጥያቄዎች የሚባሉ ነገሮችን ስታነሳ
ታውቃለህ እንዴ? የሶቅራጥስን አባባል፣ የአርስቶትልን አባባል፣ የኒቼን አባባል የመሳሰሉትን የማርክስ አባባል እያመጣ ኦህዴድን ከመደገፍ ባለፈ ሌላ የፍልስፍና ነገር ማስተማር ከተውክ ስንት ዓመት አለፈ? የኦህዴድ ፈላስፋ የሚለው በስምህ የተጠራበት ነው። በተረፈ ግን እነ ዘመነ አሁን ለምን ተሳካላቸው? እስከዛሬ ድረስ አሻፈረኛል እንኳን ነው እንዴት መረጣቸው በማለት የ1 ሚሊዮን ብር ጥያቄ ያነሳል። የ1 ሚሊዮን ብር ጥያቄ ነው የሚለው። በነገራችን ላይ ልዩነታችን እኮ ይሄ ነው። ዶክተር ዳኛቸው ጋር ያለን ልዩነት ይሄ ነው። በመጀመሪያ ደረጃ የተሳካለት ዘመነ ካሴ አይደለም፣ የተሳካለት አማራ ነው። አፋብን በመመስረቱ የተሳካለት ዘመነ ካሴ ሳይሆን አማራ ነው። ጥያቄያቸውም የህልውና እንጂ 1 ሚሊዮን ብር ጥያቄ አይደለም። እነ ዘመነ ጋር የሚያለያየው እነሱ የህልውና ጥያቄ አንግበው ነው። አንተ ግን ያነሳው ወሳኝ ጥያቄ የ1 ሚሊዮን ብር ጥያቄ ነው። ድሮስ በገንዘብ ማሰብ የለመደ ከዚህ ውጭ ሊያስብ ይችላል ተብሎ አይታሰብም። እና እነ ዘመነ የተመረጡት አንደኛ የዲያስፖራ ድጋፍ፣ የባጫ ደበሌ መጽሐፍ የኤርትራ ድጋፍ ያመጣው ነው ብሏል። የዲያስፖራ ድጋፍ መመናመን፣ የባጫ ደበሌ መጽሐፍ መታተም አይዳኛችሁ አሰፋ ነው። በአንተ ልክ እኔ እንዴት ነው አለማሰብ የሚቻለው? እንዴት ነው የባጫ ደበሌ መጽሐፍ ትናንት የታተመው? እሱ ታትሞ ከተሰራጨ በኋላ የት ቦታ ላይ ድል አስመዘገባችሁ? እባክህ የት ቦታ ላይ ድል አስመዘገባችሁ? እስኪ ንገረን። የት ቦታ ላይ ነው የባጫ ደበሌ መጽሐፍ በአንድ በኩል እያነበበ በአንድ በኩል እየተኮሰ ወታደሩ መታገል በመጀመሩ የተነሳ የት ቦታ ላይ ነው ድል የተመዘገበው? እና ዶክተር ዳኛቸው ቁጭ ብሎ ቮድካ እየጠጣ አስቦ እንዲህ ዘመነ ካሴ ተመረጠ ብሎ ሲያስብ የባጫ ደበሌ መጽሐፍ እሱ ተግባራዊ በመደረጉ የተነሳና ሳይንስን መሰረት ያደረገ ዘመቻ በመለኮሶ የተነሳ ከመጥፋታችን በፊት አንድ እንሆን ብለው በማሰባቸው ነው የሚል መልስ ተገለጸለት። የህወሓትና የኤርትራ ድጋፍም እንደ ምክንያት ተብሎ ተቀምጧል። ዘመነ የተመረጠው ምሬ ባለበት፣ ጄኔራል ተፈራ የተመረጠው ስለዛ ነው አለ። ትናንትናስ የአማራ ልዩ ኃይል መሪ የተደረገው ጄኔራል ተፈራ ምሬ ወዳጆ ባለበት ሁኔታ አለቆችህ የአማራ ልዩ ኃይል እምራለን ብለው ያመጡት ኤርትራ ስላዘዘ ነበር እንዴ? ዶክተር ዳኛቸው መልስልን እስኪ። የአማራ ልዩ ኃይል መሪ ሆኖ ያንን ጦርነት የቀለበሰው ጄኔራል ተፈራ ማሞ ከኢሳያስ አፈወርቂ ትእዛዝ በመተላለፉ ነው እንዴ? የአማራ ልዩ ኃይልን ይምራልን ብለው እነ ደብረ ጽዮን ጥያቄ በማቅረባቸው ነው እንዴ? ያንተ አስተሳሰብ እንደዚህ ነው። በተረፈ በዛ ጦርነት ላይ ምሬ ወዳጆ የምስራቅ አማራ ፋኖን ሲመራ ጄኔራል ተፈራ ደግሞ አማራ ልዩ ኃይልን ሲመራ እንደነበር አይዘነጋም። እና ምሬ ወዳጆ ደግሞ አንተ እያለህ እኛን መራም ብለው ይሄን አሳልፈው እንደሰጡት የሚረሳ አይደለም። አሁን ለምሳሌ በምን ስሌት ነው ምሬ ወዳጆ ሁለተኛ ጄኔራል ተፈራ አንደኛ የሚሆነው? የሻዕቢያ ኢንቮልቭመንት ነው። ይሄን ሌላው አስገራሚው ነገር ከዚህ በፊት ዶክተር ዳኛቸው እንዲህ በማለት ተናግሮ ነበር። ያንን አስተካክሎ ምን አለ? ፋኖ ብሶት የወለደው ነው በማለት ደግሞ ሲናገር ተሰማ። የፋኖ አይነት እንቅስቃሴና የነፃ አውጪ አይነት እንቅስቃሴ ልዩነት አላቸው። ነፃ አውጪ አንድ ከፍ ያለ ደረጃ አለው። ሀሳብ አለ፣ የተጣመመ ሀሳብ ሊኖር ይችላል። አይዲዮሎጂ አላቸው፣ ቱ ሳም ኤክስተንት ዲስፕሊንም አላቸው። ይሄኛው ስትሪክትሊ አግሬሪያን የአርሶ አደር እንቅስቃሴ ነው። ሀሳብ የለም። እኔ ፋኖ ጋር ሀሳብ አለ ብዬ ማለት ነው። እኔ ልክ አልመሰለኝም። እኔ ፋኖ ብሶት የወለደ ነው ሲጀመርም። ሻዕቢያ ዞት አይደለም፣ ወያኔ ዞት አይደለም። ያንን እኔ የዛ ትንተና ተቀባይ አይደለሁም። ብሶት ነው፣ የተለያየ ብሶት። ወደ በረሃ ገቡ፣ ወደ ጫካ ገቡ። እና በአንድ ወቅት እንደሰማችሁት እንግዲህ ዶክተር ዳኛቸው የፋኖ ትግል የአግራሪያን ትግል ነው። አግራሪያን ውስጥ ደግሞ የገበሬ ትግል ውስጥ ደግሞ ሀሳብ የለም። አነሰም አደገም ነፃ አውጪዎች ውስጥ ሀሳብ አለ። ቲፒኤልኤፍ ውስጥ ሀሳብ አለ፣ ነፃ አውጪ ስለሆነ። ኦኤልኤፍ ውስጥ ሀሳብ አለ። ፋኖ ውስጥ ግን ሀሳብ የለም በማለት ሲናገር ነበር። ግን ደግሞ ያችን አስተካክሎ አሁን ላይ በሌላ መስመር ተከስቷል። ፋኖ ብሶት የወለደው ነው ሲጀመር የብሶት ጥያቄ አንግቦ ጥያቄ ይዞ ወደ ትግል እንደገባ አምናለሁ። አሁን ግን ሪጅም ቼንጅ የሚፈልግ ኃይል ቦታውን ተቆጣጠረዋል። ለዛም ነው ፋኖን የምጠላው፣ ሪጅም ቼንጅ ማድረግ የሚፈልግ ኃይል ቦታውን ስለተቆጣጠረው ነው በማለት ዶክተር ዳኛቸው ሲናገር ሰማን። ኧረ የፈላስፋ ወዴት እየሄደ ነው? ፋኖ የሚታገለው አሁን የሪጅም ቼንጅ ለማካሄድ ስለሆነ ለዛ ነው የምጠላው በማለት
ቃል በቃል ሲናገር ትሰሙታላችሁ። አንዳንዶች ወልቃይትን ከአማራ ነጠላችሁ እያሉ ሲሉ ነበር። ግን እንደዛ የሚሉት አማራን ከኢትዮጵያ የነጠሉ ናቸው። ወልቃይት ደግሞ ከኢትዮጵያ አትወርድም አትነጠልም ብሏል። ኢትዮጵያ የሚለው የእነ እስክንድር ኃይል መሸነፉን ገልጿል። ለዚያም ነው ሁለተኛን የማይቀበለው ሰው 13ኛ የሆነው በማለት ሲዘልፍ ተሰምቶ እና ይህን ሁሉ የዶክተር ዳኛቸውን የሌሎቹንም ንግግር ስትመለከቱ ሰሜኖች ወደ አንድነት ሊመጡ ይችላሉ የሚለው ስጋት የፈጠረባቸውን ፍርሃት የሚያሳይ ነው። በነገራችን ላይ ብልጽግና ሰሜኖች ወደ አንድ ሊመጡ ይችላሉ የሚለው ስጋት የፈጠረበትን ፍርሃት ስትመለከቱ ይህ ፍርሃቱ ወደ እውነት የተቀየረ ቀንማ ሳይዋጋ ወደ ዩናይትድ አረብ ኤምሬትስ እንደሚፈረጥጥ ጥርጥር የለውም። የመጨረሻ እኮ ነው የፈሩት። ሁሉንም ሚዲያ እስኪ ተመልከቱ። ሁሉንም ማለት ነው። የሻዕቢያ ተላላኪ፣ የኤርትራ ተላላኪ፣ የሻዕቢያ ተላላኪ፣ የኤርትራ ተላላኪ። ትናንትና ኤርትራን ሲያንቆለባብሱ የነበሩት እነ ናትናኤል መኮንን ህወሓትን ማጥፋት እስካስቻለን ድረስ ከሻዕቢያ ጋር ይቅርና ከአልሸባብ ጋር እሰለፋለሁ ሲል የነበረ በሙሉ ነው እና አማራው እነሱ ሲሉት እንደነበረው ይሄንን ስርዓት ማስወገድ እስካገዙ ድረስ ከየትኛውም ኃይል ጋር አብሬ እሰራለሁ ቢል ችግሩ ምንድን ነው? እንዳጠቃላይ ግን እነዚህ ሰዎች ሰሜኖች ወደ አንድነት ሊመጡ ይችላሉ የሚለው ስጋት የፈጠረባቸውን ፍርሃት ስትመለከቱ ወደ አንድ የመጡ ቀንማ ሳይዋጉ የሚያስፈራሩበትን ነገር ሁሉ ጥለው እንደሚፈረጥጡ ጥርጥር የለውም። ሌላው እንግዲህ በወታደሩ መተማመን ያቃተው ኦህዴዳዊ አገዛዝ የዩናይትድ አረብ ኤምሬትስን ልዩ በራሪ ነገሮች እያመጣ ማስፈራራቱን አጠናክሮ ቀጥሏል። ዛሬም እነ ናትናኤል መኮንን ላይቭ ሲያሳዩ ነበር። የት ሀገር ነው ባካችሁ? ለምን መጥቶ ነው ብላችሁ ጠይቁ እስኪ። ለምን መጥቶ ነው? ገዝታችሁት ነው? እንኳን የዩናይትድ አረብ ኤምሬትስ ንብረት ሆኖ ይቅርና የእናንተ ቢሆን ራሱ በአየር ኃይል እኮ የምታስመዘግበው ድል ሊኖር አይችልም። አየር ኃይሉን በመጠቀም ሰብሰብ ያለ ነገር ካገኘ ልትመታ ትችላለህ። እንደ ፋኖ አይነትን በደፈጣ ውጊያ 4 ዓመት ያሳለፈን እና ሌሎችንም ጭምር ግን አውሮፕላን በመጠቀም ልታሸንፋቸው አትችልም። አውሮፕላን ከተማን ለመቆጣጠር አያስችልም ጌታዬ። ሰብሰብ ያለ ምሽግን ልትመታበት ትችላለህ። ተሰባስቦ ስታገኝ ልትመታበት ትችላለህ። በጀት በመጠቀም ሄሊኮፕተር በመጠቀም ድሮን በመጠቀም ግን ከተማ ልትቆጣጠር አትችልም። ወደፊት ልትስፈነጠርም አትችልም። ይሁንና ግን እሱን እያመጡ ማስፈራራታቸውን አጠናክሮ ቀጥለዋል። በነገራችን ላይ ኦህዴድ ብዙ ጊዜ ሲያስፈራራ የሚታየው ሲፈራ ነው። እውነቱ እነዛኞቹ የዩናይትድ አረብ ኤምሬትስ ሲሆኑ ሀቁ ግን ይኸው ተመስገን ጥሩነህ ይዞት የምታወት ነው። ይሄ አንቲድሮን ነው። ድሮን ለመምታት የሚያስችል ድሮን ለማክሸፍ የሚያስችል መሳሪያ ነው። እነሱ የታጠቁት አንቲድሮን ነው። ሰማያዊኛ ነው እያለ ሲፎክር የነበረው ኃይል ፋኖች ውስጥ አንዳንድ ነገሮች መግባታቸውን በመረዳቱ የተነሳ ሰሜኖችማ እንደ ጉር ታጥቀውታል። እንደ ጉር ነው የታጠቁት ጌታዬ። በኤርትራ በኩል እንደ ጉር ታጥቀውታል። ባለፈው ብሮን ላይ ኤርትራ ጠባረገለት። ሱዳን እንደዚሁ ደለሎ ላይ አንድ ድሮን ጥሏል። አሁን ላይ እየመጣ ያለው ኃይል ድሮን የታጠቀ መሆኑን ስለተረዳ ብልጽግና እንደምታወት አንቲ ድሮን ይዞ አወርዳችኋለሁ፣ ከላይ ትመጡብኝና ጠብ ነው ማደርጋችሁ እያለ ማስፈራራቱን አጠናክሮ ቀጥሏል። ሌላው ሁሉ ትርኢት ነው። ሌላው ሁሉ የውሰት ነው። እውነቱ ግን ብልጽግና አሁን በኢትዮጵያ ምድር ላይ ድሮን የታጠቀው እሱ ብቻ ለመሆኑን ተረድቷል። ስለተረዳም እንደምታወት አንቲ ድሮን ይዞ በተመስገን ጥሩነህ በኩል ተከስቷል። የፋኖ ትግል እኮ የተጓዘበት ፍጥነት በእጅጉ የሚያስገርም ነው። ከአጥቂነት ወደ ተከላካይነት ተሸጋግሯል። በተረፈ ዛሬ በጠለምት አካባቢ የድሮን ጥቃት መፈጸሙ ተሰምቷል። ሀራ መሬት ላይ ያለው የቲፒኤፍ ታጣቂ ተቀጥቅጦ መባረሩም ተሰምቷል። በአፋር ህዝብ ተደብድቦ በአፋር ህዝብ እንዳይሆን ተደርጎ ውጣ ምድሬን የጦርነት ቀጠና ልታደርግ አትችልም። የኔ ልጆች ትጥቅ ትግል ውስጥ ገብተዋል። አንተ ትናንትና ከጁንታ ጋር ተሰልፈህ ከዋጋ ተሰልፈህ ጥቃት ሲፈጸምብኝ ነበር። ዛሬ ደግሞ ከአገዛዝ ጎን ተሰልፈህ ክልሌን የጦርነት ሜዳ ልታደርግ አትችልም፣ ለቀህ ውጣ በማለት አፋር አባሯቸዋል። በተረፈ መጪውን ጊዜ አብረን የምናየው ነው የሚሆነው። የኢትዮጵያ ህዝብ ያያል፣ አማራ ያያል፣ ይመረምራል፣ ይታዘባል። እየሆነ ያለውን ነገር የማን ንግግር እውነት እንደሆነ ይረዳል ማለት እወዳለሁኝ። በተረፈ የዛሬው ፕሮግራማችን ይህን ይመስል ነበር።
አብራችሁን ስለቆያችሁ እናመሰግናለን። የጠለስ ሚዲያ ሜምበር ሰብስክራይበር በመሆን ስቲከሮችን በማበርከት ዝግጅታችንንም ላይክ፣ ሸር እያደረጋችሁ ለሌሎች በማጋራት ጠለስ ሚዲያን አበረታቱ ብለን የዛሬ ዝግጅታችንን እንቋጫለን። እናመሰግናለን።